እሱን ማድረግ የሚቻል ይመስልሃል ጃዋር? አብይ አገሪቱን ከአብይ መንጋጋ ማለቀቅ ማትረፍ ይቻላል? ይቻላል። አሁን ተስፋ አለ። ከስድስት የዛሬ 3 ወር ነው ሶማች አሁን ባትሪ እየሞላ የተሻለ ይቻላል። ምክንያቱም ባለፉት ወራቶች ባደረኳቸው ውይይቶች በተናጠልም በቡድንም ከኢትዮጵያ የፖለቲካ ሊቃኖች ጋር ባደረኳቸው ውይይቶች በነበረ አጋጣሚ አንድ የተገነዘብኩት ነገር አለ። የኛ የፖለቲካ አመራር ባለፉት 7 ዓመት ቀውሶች አስበነው ገምተነው ማናቀው ስለሆነ ከፍተኛ የሆነ የስነ ልቦና ስብራት በሁሉም ውስጥ ከቷል። ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ሰዎች ዝም ብለው አሁን እንትን እንዳትወስዱት ቴዲ፣ ይሄ ጸረ አብይ ስብስብ እንደዛ አይደለም። ይሄ ሀገርና ህዝብን የማዳን ከልብ ታምኖበት ነው ሰዎች እየተወያዩ ያሉት። በተለያዩ ስብስቦች በተለያዩ ውይይቶች ውስጥ በሚዲያ የሚቀርቡ ብቻ ሳይሆን በግልም በተለያዩ ስታየው ከተለያየ ጽንፍ ላይ ናቸው የምትላቸው ሰዎች ሳክነው ነው ያገኘዋቸው። አሁን ሰሜን አሜሪካም ሲሄድ በአውሮፓም አገር ቤት ካሉ ጋር ሲወያይ ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼ ማላቀው የፖለቲካ ስክነት እና ብስለት ነው እየታየኛለው። ይሄ ተስፋ ይሰጠኛል። የዛሬ 6 ወር በተጠየቀ ኖሮ የዛን ያህል ተስፋ አልነበረኝም። አሁን ተስፋዬ ከፍ ያለ ነው። ነባራዊ ኦብጀክቲቭ ሪያሊቲስ ኮንዲሽንስ እየተሟሉ ሙሉ በሙሉ አልተሟሉም፣ እየተሟሉ ስርዓቱን ለመጣል የሚያስችል በቂ ነገር አለ። ስርዓቱን ኢኮኖሚው ይዞት ነው የሚሄደው። አንድ ጥያቄ የለውም እሱ። አብይና ኢኮኖሚው ተባብረው ስርዓቱን ይጥሉታል። ትልቁ እኛ እየሰራን ያለውና መስራትም ያለብን day after አብይ አንድ ነገሮች እንዳይባባሱ፣ ግጭቶች እንዳይባባሱ ካሁኑ መተማመን ላይ መድረስ አለበት የሀገራችን የፖለቲካ ልሂቅ። ከአብይ ቀጥሎ ያሉት ቀናት ሽግግሮች የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ 6 ወር እስከ 1 ዓመት ባለበት ጊዜ ነው። ያንን ሁለት ስራ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉብን ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ፣ ከተጠለፈም አምባገነን አለ የሚወጣው፣ አናርኪ ውስጥ ነው የሚወጣው። መጥፎ ነገር ስለምንገባ ህዝቡም ህዝቡም እየጠበቀ ያለው ከዛ በኋላ ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር፣ ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል። መብሰል አለበት፣ መስፋት አለበት፣ መብሰል አለበት፣ መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም። ቅድም እንዳልኩ አንድ ስርዓት አንድ አገዛዝ ስልጣን ላይ ይወጣል። የፓወር አሴንሽን ምንለው ኮንሶሊዴት ያደርጋል፣ ያጠናክራል፣ ከዛ ይከላከላል፣ ከዛ ይበሰብሳል። ኖርማሊ በሌላ ሀገሮች ውስጥ ቢያንስ ከ10 እስከ 15 ዓመት ይፈጃል ይሄንን ለመድረስ። አብይ በፍጥነት ስለሰራው ፓወር አሴንደንስ ቱ ዲኬይ ውስጥ የገባው በ7 ዓመት ውስጥ ነው። የስርዓት መበስበስ ፈጥሯል። ኢህአዴጎች እኮ ይሄን ተገንዝበው ነበር። ወደ መጨረሻ አካባቢ የግምገማ ፔፐሮቻቸውን አገኛቸው ነበር። የውስጥ ግምገማ ፔፐራቸውን መበስበስ ገጥሞናል የሚል እና ውይይቶች አድርገው ነበር ትዝ ካለ እና አሁን አትሊስት ያን አሁን ብልጽግና ያደረጋቸውን ውይይቶች አይቻቸዋለሁ ባለፈው የሴንትራል ኮሚቴ ስብሰባ ላይ። መበስበስ ሳይሆን እየተስፈነጠርን ነው የሚል ነው እየሄደ ያለው። ያ ለኛ በጣም ጥሩ ግብአት ነው፣ ጥሩ ነው የሚያጠናክረን። ግን ቅድም ላነሳው አስጠንክሮ መናገር ፈልገው እኔ ባየሁት በመሰማው ባለኝ ኢንተራክሽን the war had humbling effect on our people, on our elite. ጦርነቱና ቀውሱ ገና እኮ ብዙ ነገር ማድረግ አለብን። ኮሌክቲቭ ቴራፒ ውስጥ ካልገባን እኮ ይሄ ሰው ባለፈው 7 ዓመት ውስጥ የከተተን ቀውስ አይ ዶንት ቲንክ የኢትዮጵያ ማንም የኢትዮጵያ ተንታኝ ይሄ ይመጣል ብሎ in his wildest dream አስቦት የሚያውቀው አይመስለኝም። ከዛ ውስጥ ሀገራችንን ማዳን there are times በቃ ተስፋ የቆረጥኩበት ጊዜ። አሁን ግን ካለኝ ኢንተራክሽን ካሉ ውይይቶች የምሰማው የማየው የምገነዘበው ለፖለቲካ በሚዲያ የሚደረገውን አይደለም።
ቡና ላይ ቁጭ ብለን ስንጫወት በማህበራዊ ሁኔታው ቁጭ ብለን ስንጫወት በሚዲያ እንደው ጽፈኛ የምትላቸው አይነት ሰዎች ራሱ ያላቸው ኮንሰርንና ኮምፕሮማይዝ ለማድረግ ለመቀራረብ ከባላንጣቸው ጋር ለመቀራረብ ያላቸው ዝግጁነትና ፈቃደኝነት ስታየው ተስፋ የሚያጭር ነው። እሱ ላይ እንኳን አሁን ወደ ውይይታችን ማጠቃለያ የደረስነው ቢካዝ ድህረ አብይን ስላነሳህ በጣም ደስ ብሎኛል እና እኔ ይሄ በጣም የማስበው የዚህ የአብይን ጉዳት በተመለከተ ሳስብ ከዜጎች አእምሮ ውስጥ ሴንስ ኦፍ ኦርደርን በቃ በከፍተኛ መጠን ሸርሽሯል ወይ ይሸረሽራል የሚል ትልቅ ስጋት አለኝ። የመንግስትን መዋቅር ብቻ ሳይሆን መንግስትነትን ራሱ ለአደጋ የዳረገ ጥቃት ነው እያደረሰ ያለው የሚል ስጋት በጣም አለኝ እና በዘላቂነት ያ የሴንስ ኦፍ ኦርደር በዜጎች ውስጥ ያለ ኦቶሪቲን የማክበር መንግስትን ይሄ በሶሻል ኮንትራክት ተመርቶ ስርዓት ያለው እንቅስቃሴ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴ የማድረግን ኤሰንሱን ራሱ መሰረቱን በጣም በከፍተኛ መጠን የጎዳው አይመስልህም ወይ? ያ አያሳስብህም ወይ? ጥቂት አስተያየት እንድጨምርበት ፈልጌ ነው። እዚህ ላይ በጣም መሰረታዊ ነጥብ ነው። እኔን ነው? አዎ ሉክ ወደኋላ እንዳትመልሰኝ። ሙዴ ጥሩ ነው። ሉክ ቻሌንጁ የፈጠረው የተቋም መድቀቅ ነው። አንዳንዴ የሆነ የጥላት ተልኮ ያለው ሁሉ ነው እስኪመስል ድረስ ትጣጥራለህ። ዲኢንስቲቱሽናላይዜሽን ኦፍ ዘ ስቴት በአማርኛም እንደምለው ነው እንጂ የተቋማትን ማፍረስ፣ ተቋማትን ፊዚካሊም ሳይኮሎጂካሊም። ሀገራችን እኮ መንግስታዊነትን አሳጣት። አሁን ባለፈው ራሱ ሲናገር የሰው ልጆች አንዱ ትልቁ ኢንቬንሽን በዓለም ላይ ስቴት ነው፣ ሀገራዊነት ነው፣ መንግስት ነው። የመንግስታዊነት ባህሪ የአመራር ባህሪ ኳሊቲ እንትሮች አሉ። አምባገነን ራሱ ሆኖ የመንግስታዊነት ባህሪ ዘይቤዎች አሉ። ሀገራዊነት መንግስታዊነት የሚለው ነገር ከህዝቡ አይምሮት እንዲጠፋ ዘረፋና ሌብነት፣ ሙስና ድሮም ኢትዮጵያ ውስጥ አለ፣ በብዙ ቦታ አለ። ግን ሌብነት ትክክለኛ አሰራር እንደሆነ ሰው ውስጥ ገባ እና ወደፊት ይሄንን የተበላሸ አመለካከት ከትውልድ ውስጥ መልሶ ማጠብና ማስተካከል ቀላል ስራ አይሆንም። ናይጄሪያ የሄደችበት ናይጄሪያ ከአፍሪካ በጣም ሀብታም ሀገር ነች በተፈጥሮ። ግን የተወሰኑ ሀብታም ሰዎች ያላት፣ ህዝቧ ግን በጣም ክፉ የደህንነት አረንቋ ውስጥ ያለ፣ ዜጎች ሌብነትን ኦልሞስት እንደ ኩራት የሚናገሩበት፣ ስሟ በዓለም ላይ ዜጎች በማጭበርበር የሚታወቁበት ሀገር የሆነችው ኦቨርናይት አይደለም። በ60ዎቹና 70ዎቹ የነበረው የፖለቲካ ስርዓት ከፍተኛ የሆነ የሞራል ውድቀትና ድቀት፣ የማህበረሰብ፣ የባህል፣ የሃይማኖት ተቋማት መንኮታኮትና ኢሞራላዊ ስራ ውስጥ መግባት ፈጠረ። ናይጄሪያ ዛሬ struggling to get out of that ምክንያቱም ካልቸር ሆነ፣ ኢሞራላዊ ድርጊት አሰራር ባህል ሆነ እና በድህረ አብይ በምንሰራው ስራ ውስጥ መጀመሪያ ሀገራችንን ስቴቱን ካተረፈን በኋላ ሂደት በሂደት ያፈረሳቸውን ተቋማቶች የመጠገን እሱ ያመጣቸውን ከዚህ በፊት ስናገር የነበሩ ይሄ ኮመርሻላይዜሽን ኦፍ ፖለቲክስ፣ ኖርማላይዜሽን ኦፍ ክሩሊቲ ምናምን የምንለው ነገር ቀስ በቀስ ከአይምሮ እያወጣ ነው። ለምሳሌ የትምህርት ዋጋው የወረደውን መልሰን ዋጋ እንዲኖረው በዜጎች ውስጥ ማድረግ ይቻላል ወይ? ይቻላል፣ ግን ከባድ ነው። መነሻችን ይሄን አምነን መቀበል፣ የደረሰው ጉዳት፣ የደረሰው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ መድቀቅና መንኮታኮት ብቻ ሳይሆን መበረዝ፣ he poisoned the whole socio-cultural values of our society. he poisoned it. አየህ፣ አንዳንድ በሚዲያ ለመናገር የሚከብዱ ነገሮች ናቸው እዛ ሀገር ውስጥ የሆኑት። ስቱደንት ኦፍ ኮምፓራቲቭ ፖለቲክስ በጣም ጥቂት ሀገሮች ናቸው እዚህ ውስጥ የገቡት፣ እንደዚህ አይነት ነገሮች የገቡት። ናይጄሪያ አንዷ ነች፣ ሶማሊያ። ከዛ መተህ ለመውጣት በጣም ከባድ የሚያደርጉ ነገሮች አሉ። አሁን በጀመርነው ሂደት ግን አንደኛ
እያንዳንዳችን ለተፈጸሙ ችግሮች የነበረን ኮንትሪቢዩሽን ኢንተርናላይዝ እያደረግን ሀገራችንና ህዝባችን የገባበትን መቀመቅ በደንብ ተገንዝበን ከዛ ለማውጣት ርብርብ ግዴታ መሆኑንና ለዛ ያ ርብርብ ውጤት እንዲያመጣ ደግሞ በስትራቴጂ መመራት እንዳለበት አምነን ካሁኑ ከሰራን ተስፋ ያለን ይመስለኛል። ይሄ እነዚህ በጣም ትልልቅ ነጥቦች ናቸው። አሹራንስ ዜጎች ስለሚፈልጉም ነው ማነሳቸው ጥያቄዎቹን። እንዲሁ ዝም ብሎ ቅድም እንዳልከው የሆነን አንድ ወደ ሁሉም ሞት የሚያከፋፍልን ግለሰብ የመቃወም ብቻ ሳይሆን ድህረ አብይ ስላለው ሁኔታ ሊሆን ስለሚችለው ሁኔታ በዝርዝር እየታሰበ ያለ መሆኑንም ጭምር ለማሳየት ነው። እዚህ ላይ እንደው ገዱ ማነሳለህ ጥያቄ አሁን ይሄ ድህረ አብይ ልትኖር የምትችለውን ኢትዮጵያ በተመለከተ ያሉን ሀሳቦች ማንሳት እንደተጠበቀ ሆኖ አሁን ባለው ሁኔታ በጣም ከፍተኛ የጦር መሳሪያ ቁጥር በሰው ዘንድ ገብቷል። ህብረተሰቡ በጣም በከፍተኛ መጠን ሚሊታራይዝድ ነው ማለት ይቻላል። በብዙ መልኩ በተካሄዱት ጦርነቶች በነበሩት ነገሮች ምክንያት እንግዲህ የአማራ ክልሉም የከፋ ቀውስ ለመፈጠሩ አንዱ ምክንያት ማርከህ ታጠቅ ሲል ቆይቶ ብልጽግና መልሶ በምርኮ ልውሰድብህ ማለቱም አንዱ ነገር እንደነበረ መመልከት ይቻላል። እና ከዚህ ሚሊታራይዜሽን አንጻር ከዚህ ደግሞ በጣም የስቴቱን የመግደል አቅም በጣም በሁሉም ቦታ ለመግደል ዜጎችን ለመፍጀት ጥቅም ላይ ከመዋሉ አኳያ ሁኔታዎችን ማስተካከል በተመለከተ ያንተ እሳቤ ያንተ ተስፋ ምንድን ነው? ድህረ አብይ ስለሚኖረው ጊዜ ምንድነው ታስበውልህ? እንግዲህ በመጀመሪያ ደረጃ ጀዋር እንዳለው በአብይ ሁሉ ነገር ረክሷል ማለት ሰው ረክሷል። ቫሊዩስ የምንላቸው ማለት የህብረተሰብ እንደ ሀገር እንደ መንግስት የነበሩ እሴቶች በሙሉ ረክሰዋል። የሃይማኖት ተቋማትም የበለጠ በዚህ ዘመን ብዙ ጉዳት ደርሶባቸዋል። የነበራቸውን ተሰሚነት ተደማጭነት እያጡ እዛም ውስጥ አብይ ገብቷል እና በጣም ብዙ ነገር ተበላሽተዋል። ነገር ግን ተስፋው ምንድን ነው? በእነዚህ አሁን አብይ በፈጠረው የአብይ ፖለቲካ እሳቤ በፈጠረው ሁኔታ የኢትዮጵያ ህዝብ ተጎድቷል። ይሄንን ጉዳት ዳር እስከ ዳር ኢትዮጵያውያን በዚህ ስርዓት በአገዛዙ ምክንያት የመጣ መሆኑን ይገነዘባል። መሰራት ያለባቸው ተጨማሪ ስራዎች እንዳሉ ነው ማለት ሪል የዚህ ችግር ባለቤቱ ግልጽ ብሎ ፊት የነበረው ችግር አብይ ከመጣ የቱን ደረማመሰ የቱን አበላሸው የሚለው እና ከብሔር ጋር ከምን ጋር ከሃይማኖት ጋር የሚያዙ ገጽታዎች በደንብ ፍንትው አድርጎ ለማሳየት ጥረት ከተደረገ የኢትዮጵያ ህዝብ እያለፈ ያለው በስቃይ ውስጥ ነው። ስለዚህ ይሄ ነባራዊ ሁኔታውን አሁን ያለውን ሁኔታ ምልህ ነግቶ ማለት መሽቶ መንጋት ብርቅ የሆነበት ሀገር ነው። በልቶ ማደር እንደ የተለየ ሁኔታ የሚታይበት ሀገር ነው። እዛው አዲስ አበባ ዋና ከተማ ውስጥ ዛሬ ምን ጉዳት ይደርስብኛል ብሎ ነው ሰው እንትን የሚለው? ተው የሌላውን አብይ የማይቆጣጠረውን አካባቢ ተው እና በሙሉ አቅሙ አሁን አዲስ አበባ ከተማ የሚሊታሪ ካምፕ ነው የሚመስለው ነው የሚባለው። ከተማው ጠቅላላ ሚሊታራይዝድ ሆኗል ማለት ይቻላል። በታጠቀ ኃይል ነው እንትን የተባለው። ያም ሆኖ በህብረተሰቡ ውስጥ ኮንፊደንስ ማምጣት አልቻለም። ስጋት ነው እየጨመረ። 4 ኪሎ ያለ የጎበዝ አለቃ ያልከው ለዛ ነው እሱ ማለት ይሆን እና የህብረተሰቡ ማንን ነው የምትፈራው ቢባል አሁን መንግስትን ነው የሚፈራው። ስለዚህ በአብይ ምክንያት የደረሰበት ጉዳት የትየለሌ ነው። ይሄ ወደፊት ለመቀየር የራሱ አስተዋጽኦ አለው። የተሻለ ሁኔታ ህዝቡን በተለይም ደግሞ ህዝቡን ተሳታፊ የሚያደርግ የትግሉ ባለቤት ራሱ ህብረተሰቡን የሚያደርግ እንቅስቃሴ ከተፈጠረ እና ፊውቸሩን በተቻለ መጠን መልክ ባለው መንገድ ማሳየት የሚቻል
የሚያደርጉበት ሁኔታ መፍጠር ከቻል አሁን ይሄ ሰውዬ እና ከሱ ዙሪያ የተሰበሰበው ይሄ አገዛዝ መቼ ነው የሚላቀቀን ነው አይደል? የህብረተሰቡ ተስፋ እንትን የዕለት ተዕለት ምኞቱ። አሁን አንድ ሰው ጠየቅኩት፣ እንዴት አየኸው የህዳሴን ግድብ ላይ አብይ አህመድ እና ዳንኤል ክብረት የቃለ ምልልስ ያደረጉበትን ሁለቱ ሰዎች እንዴት አየኸው አልኩት። እና ህዝቡስ እንዴት ተመለከተው? ህዝቡ እኮ አይመለከተውም። ህዝቡ አይመለከተውም። የነሱ እነዚህ በሚዲያ እንትን የሚሉት የሚያራግቡት ሰዎች ይመለከቱ ካልሆነ ህብረተሰቡ ገና ብቅ ሲል ዝጉ ተብሎ ቴሌቪዥን ወይ ጣቢያ ይቀየራል ወይም ደግሞ ይዘጋል ቴሌቪዥን። ይሄ ሁኔታ ነው ያለው። መላቀቅና የፈለገው ኦንሊ የጎደለው ምንድን ነው? በተቃዋሚው ፓርት ፊውቸሩ ከዚህ የከፋም እንዳይሆን የሚመጣውን ነገር ህብረተሰቡ ኮንፊደንስ ኑሮት ተሳታፊ የሚሆንበት ሁኔታ ማመቻቸት ነው እንጂ ኦልሬዲ ያለቀ ነገር ነው ማለት ነው። ከዚያ አኳያ ይህ አገዛዝ በሚወገድበት ጊዜ ለዚህ አሁን ቅድም ላነሳኸው ሚሊታራይዝድ የሆነ የትጥቅ በብዛት በሀገሩ ውስጥ እንዲስፋፋ እንዲበተን ያደረገው አገዛዙ ነው። አንደኛ የሚቃወሙትን በፖለቲካ በአስተሳሰብ ትግል መልክ ለማስያዝ አይጠርም። ፍላጎትም የለውም፣ ችሎታም የለውም። ለዚህም ዲዛይን የተደረገ ነገር የለውም። በምንድን ነው የሚያፍነው? በወታደራዊ ኃይል። ይሄ ወታደራዊ ኃይል የግድ አገዛዙን ላለመቀበል ደግሞ ይሄ ወታደራዊ ኃይል በወታደራዊ መንገድ መመከት ነበረበት። አሁን የአማራን ክልል በምትወስድበት ጊዜ ምናልባት ይሄ የፋኖ እንቅስቃሴ ከተጀመረ ይሄ 2 ዓመት ውስጥ ምናልባት አማራ ክልል ውስጥ ያለው ትጥቅ ዳብል ሆኖ ሊሆን ይችላል ብዬ ገምታለሁ። ይሄን ማን ነው የፈጠረው? ህብረተሰቡ የነበረው ምርጫ አንድም ለአብይ ጨፍጫፊ አገዛዝ ተንበርክኮ ያደረከውን አድርገኝ ማለት ነበረበት። ይሄን ደግሞ መቀበል አልቻለም። ስለዚህ ምን አብይ መሳሪያ ነው የሚያምነው፣ ትጥቅ ነው የሚያምነው። በሚፈልገው በሚያምንበት መንገድ ምላሽ መስጠት የግድ ነበረ። በዛ ምክንያት የትጥቅ ትግል ተጀመረ። አሁን አብይ የማይቆጣጠረው አማራ ክልል ተፈጠረ ማለት ነው። ያለውን የታጠቀውን አስፈታለሁ ብሎ በትዕቢት በተሞላበት መንገድ እንኳን አይደለም መሳሪያውን ቀበቶውን አስፈታለሁ በ3 ሳምንት ውስጥ ብሎ ነው የገባው። እንደው አቅም ቢኖርህ እንኳን በራስህ ህዝብ ላይ እንዲህ አይነት መመካት ነውር ነው። ባለየዎች ሊናገሩት የሚችሉት አባባል ነው እንጂ መንግስት ሊናገረው የሚችል ነገር አለ። እንደዛ አሉ ገቡ። አሁን የመከላከያም ትጥቅ በራሱም የሚገዛውም ተደምሮ የአማራ ክልል ውስጥ ያለ ትጥቅ ምናልባት ግምት ነው፣ ተጨባጭ መረጃ የለኝም፣ ፊት ከነበረበት እናስፈጣለን ካሉት በዛ ወቅት ከነበረው ዳብል አድርጎ ሊሆን ይችላል። ስለዚህ ሚሊታራይዝድ ሆኗል። ነገር ግን በሌላ መልኩ ደግሞ ምን አለ? ቴዲ ያነሳው ስጋት ግን የሚቀርፈው ምንድን ነው? ህብረተሰቡ ይሄንን ጉዳይ ቢኮዝ ኦፍ አገዛዙ የመጣበት ዕዳ አድርጎ ነው እንጂ የሚመለከተው ይሄንን ሁኔታ የሚቀበለው አይደለም። አሁን ለፋኖቹ ያለው ፕሬዠር ምንድን ነው? አንድ ሁናችሁ ተባብራችሁ ይህንን አገዛዝ አስወግዱልንና በሰላም የምንኖርበት ሁኔታ ይምጣ ነው። የህብረተሰቡ የሰላም ፍላጎት በሰላም የመኖር በህግ እንግዲህ ካልቸራሊም ለህግ ያለው ቦታ አለ፣ በጠቅላላ ኢትዮጵያ ያለው አለ። አማራ ደግሞ የበለጠ ለህግና ለስርዓት ያለው ተገዥነት ከፍተኛ ነው። ስለዚህ ይህንን ቫልዩ መሰረት አድርጎ በአግባቡ የህብረተሰቡን ጥያቄ ለዚህ ያበቃውን ጥያቄ በሚመልስ መንገድ መሰረት ላይ ብለን ከተንቀሳቀስ የማይስተካከልበት መንገድ የለም። የሚጠይቀው ዋይዝ የሆነ አካሄድ ይጠይቃል። ዲሞክራቲክ የሆነ ህብረተሰቡን ያሳተፈ እንቅስቃሴ ማድረግን ይጠይቃል። ብዙ ማስተማርንም የሚጠይቅ ነገር አለው። ይሄ ከተሰራ ይሄ አሁን አርሶ አደሩ በገጠሩ በጠቅላላ ተበትኖ ያለው በከተሞችም ያለው ትጥቅ ወደ ስራ መሳሪያ ወደ ማምረቻ መሳሪያ የማይቀየርበት ምክንያት የለም። ጥሩ የልማት ጊዜ እኮ ብትፈጥርለት
የአክሲዮን የልማት የንግድ ብታደርገው መሳሪያውን እየሸጠ ወይም ለመንግስት እየሰጠ ብሩን እየተቀበለ ወደ ልማት የማይገባበት ምክንያት የለም። አሁን መሳሪያ አንጋጭ የሆነው በባህል የነበረው ሁኔታ እንደተጠበቀ ሆኖ አሁን መሳሪያ አንጋጭ እንዲሆን ያደረገው አገዛዙ ነው። አገዛዙ ደግሞ ምንም አልነካው። ቅድም ያነሳኸውን ይሄንን ስብስቡን እየሰጋ ያለው የአብይ አገዛዝ አሁን የሚልከው ማንን ነው? ለዚህ ትጥቅ መልስ ሊሰጥ እየሞከረ ያለው የድሃ ልጆችን እየመለመለ ነው። ለአብይ ሩቅ ናቸው እነዚህ። በሺዎች ቢሞቱ ቢማረኩ የትም ይውደቁ ማንም ዘወር ብሎ የሚያቸው ማንም የት እንደወደቁ ለቤተሰቦቻቸው እንኳን ፕሮፐር የሆነ መርዶ እንኳን አይነገር። በሌላ መልኩ ግን እና ይሄ ለአብይ ምንም አይደለም። ይሄንን እኛ እስከፈቀድንለት ጊዜ ይቀጥላል። ምንም እንትን የሚለው ነገር ይሄኛው ስብስቡ ግን ይሄ የፖለቲካ እንቅስቃሴው ከሱ ቤተመንግስት ውስጥ ይገባ በዙሪያው የሚያንኳኳ በጠቅላላ የኢትዮጵያን ሕዝብ ለአመጽ የሚያነሳሳ ይሆን። ስለዚህ እድሜውንም የሚያሳጥር መሆኑ እየገባው ነው ማለት። በፊት ሞኖፖሊ ኦፍ የሚዲያ እንትኖች የግሎቹንም የመንግስቶቹንም የሁሉንም ለመቆጣጠር ሞክሮ አዲስ አበባ ውስጥ ያሉ ሚዲያዎች እንደ ድሮ አይደሉም። በጣም ብዙ የቴሌቪዥን ጣቢያዎች፣ ሬዲዮኖች፣ ኤፍኤሞች ምናምኖች አሉ። ሁሉም ግን በመንግስት ተጽዕኖ ስር ነው ያሉት። ነገር ግን እነዚህ ሁሉ የአብይን ሜሴጅ ኮንቬይ አድርገው ወደ ህብረተሰብ ውስጥ እንዲሰርጽ ማድረግ አልቻለም። ስለዚህ የተንሳፈፈ ሆነ። በዚህ ምክንያት አሁን ተለዋጭ የሆነ ሀሳብ በተደራጀ መንገድ ይሄ የአማሮች እንዲፈልገው ነው ብሎ ወይም ትግራዮቹ እንደዚህ ናቸው ብሎ ወይ ደግሞ ኦሮሞቹ እንደዚህ ነው በኦሮሞ ላይ መጡ ብሎ ለማለት በማይመች ሁኔታ ኢትዮጵያውያን በጋራ ሆነው የሀገራችንን ህልውና መታደግ አለብን የሚል እንቅስቃሴ ሲጀምሩ በአንድ በኩል ያ ህብረተሰቡ ከአብይ በኋላ እርስ በርስ መባላት እንዳይመጣ የሚሰጋውን ስጋት የሚቀንስ በመሆኑ፣ በሁለተኛ ደረጃ በአገዛዙ ላይ የሚያደርሰው ጥቃት በመሬት በትጥቅ የታጠቁት እያደረጉት ያለው አለ። ደግሞ በፖለቲካ ከዛም በዘለለ ከፖለቲከኞቹ በዘለለ በማህበረሰብ ደረጃ በየቤቱ ህብረተሰቡ ከፍተኛ ምሬት ከሞላ ጎደል ይሄ ያበጠ ነገር አለ ነው አሁን ከተሞቹ ውስጥ ያለው አዲስ አበባ ውስጥ ያለው። ስለዚህ በጭንቅ ውስጥ ነው ያለው። ይሄም ከዚህ ጋር ተያይዞ አሁን የአብይ አመራሮች በጎኑ እነዛ ተሰልፈው የነበሩ ሰዎች በሙሉ ወደ ቤታቸው ሲሄዱ የሚገጥማቸው ነገር አለ። በቤተሰብ እዛው ከቤተሰብ እነሱ ምን እያደረጉ ነው ያለው? ቀስ በቀስ ከአብይ እየተንሸራተቱ ነው ያለው። አሁን አብይ ብቻውን ነው እየቆመ ያለው። መከላከያ ነበር የሚመካበት፣ ማጉረምረም ጀምሯል። የሴኩሪቲ ተቋሙ ብዙ እንትን ለማድረግ ሞክሮ ነበር፣ አፍርሶታል። ልምድም የለውም። ስልክም የሚጠልፈው ትንሽ ችሎታ የነበረችው ስልክ መጥለፍ ናት። እሱም የሁሉ ህዝብ ሲሆን የምታደርገዋለን። ሁሉም የሚናገረው አንድ አይነት ቋንቋ በሚሆንበት ጊዜ ለመጥለፍም እንትን ለማለትም አትችልም እና በየቤቱም በኢንፎርማል መድረክም ይሄ አገዛዝ መወገድ አለበት የሚል አስተሳሰብ እየዳበረ በመምጣቱ ምክንያት ከፍተኛ ስጋት ውስጥ ናቸው። ከፍተኛ ስጋት። እንደገና ደግሞ ሰራዊቱም እኮ የህዝብ ልጅ ሄዶ አየው። ምክንያት እየተሰጠው ሲዋጋ ነው 7 ዓመት ሙሉ። አሁን ወደ መጨረሻው እየደረሰ ይመስለኛል። ተዋግቶ ያመጣው ለውጥ የለም። አብረውት የነበሩ ጓደኞቹ እየሞቱ የትም እየወደቁ ነው ያየው እና በዚህ መንገድ የአብይ ፍላጎት ማስከበሪያ የነበሩት ተቋማትም ግለሰቦችም ቀስ በቀስ እየተሽመደመዱ እየፈረሱ ተደማጭነታቸው እየማማ እየሄደ ስለሆነ ወደፊት ለውጥ ለማምጣት የሚደረገው እንቅስቃሴ የበለጠ በሱ ላይ ያለውን ሽብር እየጨመረ የሚሄድ ስለሆነ ከዛ አኳያ ነው የስጋታቸው እያየለ ነው። እሺ፣ በጣም አመሰግናለሁ። የመጨረሻ መልእክት ጃዋር፣ እንግዲህ በህብረተሰቡ ውስጥ ያለው ስጋት ብቻ ስላልሆነ ተስፋም ነው በጣም በስፋት የምንመለከተው። እሱንም በጣም ማንሳት አለብን ብዬ አስባለሁ። በተለይ በቅርቡ ይህን 2-3 ወር አይ ቲንክ በጣም ቅድም እንደጠቀስከው ብዙ አይነት ተስፋ አለ ማለት ሀዘኑና ምሬቱ ነበር፣ ግን ይሄ ነገር ይለወጣል የሚለው ተስፋ በቅርብ ጊዜ የበለጠ ከፍ እያለ መሄዱን እመለከታለሁ። እኔም
በተለይ በዚህ እንዲህ እንዳለው አይነት ውይይት ህብረተሰቡ በሚመለከትበት ወቅት ትልቅ ተስፋ ያጭራል። አብሮነት ከሪዮት ሚዲያ ጋር ባስተባበረውና ሁለታችሁም በተሳተፋችሁበትም ትልቅ ዝግጅት ከሱም ቀጥሎ ደግሞ አሁንም ሁለታችሁም ያላችሁበት ጥምረት በቅርቡ በሰጠው ጋዜጣዊ መግለጫ ባደረገው ውይይት ከዛም በኋላ በተደረጉ ውይይቶች ሁሉ ሰው ተስፋ አለው። ስለዚህ እንደው ተስፋውን የበለጠ ከፍ ለማድረግ እውነታም ላይ ተመስርቶ ማለት ነው በአገር ውስጥ ዜጎችም ሆኑ ቡድኖች አገዛዙን በማዳከም ለህልውና ትግሉም ሆነ ለለውጡ አስተዋጽኦ ለማድረግ እንዲችሉ ያሰባችኋቸው አክሽን ፕላንስ አሉ ወይ? አሁን በዝርዝር እንድታወረኝ አይደለም፣ ግን ዝግጁነታችሁን በተመለከተ ነው መጠየቅ የፈለኩት። ማንም አስተዋጽኦ ሊያደርግ የሚችልባቸው አደጋቸው የቀነሰ ግን ደግሞ ከፍተኛ ለውጥ ሊያመጡ የሚችሉ አክሽን ፕላንስ አሏችሁ ወይ? ቀጣዮቹ የትግል ምዕራፎች በአጠቃላይ ይገለጹ ቢባል ምን ይመስላሉ ትላለህ? እሱን በተመለከተ አስተያየትን ስጠና ውይይታችንን እናጠቃለን። አክሽን ፕላን አለን። ጊዜው ሲመጣ እንደየ አስፈላጊነቱ የሚገለጹ ይሆናሉ። ሎክ አንድ ነገር ብዙ መጠራጠር አያስፈልግም። አብይ ይወገዳል። that's not the big issue አሁን አንተ ያነሳቸው ብዙ ነገሮች ነካካ። ለምሳሌ አብይ የፈጠረውን ችግር እቺን ሀገር እንዴት ነው አብይ ከፈጠረው ችግር የምንታደጋት ነው? አሁን አንድ ቅድም ገዱ ጠይቀዋል። የጦር መሳሪያ ቁጥሩ መስፋቱ ብቻ አይደለም። there is privatization of violence ምናልባት ከ2 ሚሊዮን በላይ የሚሆን የታጠቀ ሰው አለ የመንግስትና ጸረ መንግስት አይደል ሀገር ውስጥ ግን ዲስኦርጋናይዝድ ነው። 2 ሚሊዮን ወታደር በአንድ አመራር ስር አንድ ተቋም ስር ሲኖር ብዙም ችግር የለውም። በሁለቱም ራሱ ቢኖር አሁን ችግር የለውም። አማጺና ኢህአዴግና ደርግ በሆነ መልኩ ግን ብዙም ትሬል አሁን የመንግስት ራሱ በአንድ እዝ ስር አይደለም ያለው። መንግስታዊነት አገሪቷን መንግስታዊነት ከማሳጣቱና ተቋማትን ከማድቀቃቸው የተነሳ ዛሬ እኮ ሪፐብሊካን ጋር ትከራያለህ፣ ፖሊስ ትከራያለህ፣ የራስህ እስር ቤት ይኖራል፣ ሰው አፍነህ ማስመጣት ትችላለህ። ለግል አገልግሎት ነው ማለት ሪፐብሊካን ጋር ለግል አገልግሎት። ሴኩሪቲ ድሮ የመንግስት አገልግሎት ነው። ሰው የሚያስረው ሰው የሚገለው መንግስት ነው ወይ አማጺ ነው፣ ሁለት። አሁን እኮ ፕራይቬታይዝድ ሆነ። ትልቁ ስራችን ፊዚካል የአካላዊ ጠመንጃን አካላዊ መሳሪያ ማስፈታት አይደለም። የኛ ሰው አይምሮ ሚሊታራይዝድ ሆኗል። we have to demilitarize the mind። የኛን ህዝብ አይምሮውን ትጥቅ ማስፈታት አለብን። ይሄን ለማድረግ ለምንድን ነው የኛ ህዝብ አይምሮ የታጠቀው መሳሪያ ያነበረው? ኢንሴኩሪቲ ነው። ደህንነት አጣ፣ የደህንነት ዋስትና አጣ። ኢህአዴግም ደርግም ንጉሱም አፋኝ ነበሩ፣ ጨቋኝ ነበሩ። ሰው ግን መንግስት ምን በታጠፋ መንግስት እንደሚያስር ምን እንደሚገልጥ ታቅ ነበር። there was a clear demarcation ሬድ ላይኖች ነበሩ። አሁን መንግስት የዱርዬዎች መጫወቻ ስለሆነ የምትነዳው ያስከው ስልክ ወይ ደግሞ የምትነዳው መኪና ከወደደ አንድ ፖሊስ አንድ ሚሊሻ ብድግ አድርጎ አስሮህ ይሄን ካልከፈልክ በላይ አትወጣም ይልሃል። ሰው መሳሪያ የያዘው ትልቁን የፋኖና የኦላን በከፍተኛ ደረጃ ያለውን የተደራጁትን ድርጅቶች ታዋቸውና ኢቭን በየቤቱ ሰው መሳሪያ ገዝቶ ያዘው ለምንድን ነው? ኢንሴኩሪቲ፣ የደህንነት እጦት። በማንኛውም ጊዜ ልታፈን ይችላል፣ ልገደል ይችላል፣ ልዘረፍ ይችላል የሚለው ፍራቻ ያን ማርገብ ማስፈለግ አንደኛ። በሁለተኛ ደግሞ በፖለቲካ ሞቲቬትድ ሆነው በትጥቅ አመጽ ላይ የገቡት የመሳሪያ ፍቅር እኮ የላቸውም። እነዚህ ሰዎች እኮ ከማርስ አልመጡም፣ ከአፍጋኒስታን አልመጡም፣ እናውቃቸዋለን። አንዳንዶቹ ድሮ በኢህአዴግ ጊዜ ትጥቅ ይዘው ጫካ የነበሩ ኤርትራ የነበሩ ናቸው። ለውጥ መጣ ስንላቸው ሲባሉ አስቀምጠው የገቡ እኮ ናቸው ተመልሰው መሳሪያ ያነሱት። የፖለቲካ ሊቁና የፖለቲካ አመራሩ ኃላፊነት እነዚህን ሰዎች ገፍቶ ቦታ አጥቦባቸው ቀጥቅጧቸው። እኔ እኮ ወይላ የገቡ ልጆች እስር ቤት መጥተው በኢህአዴግ ጊዜ ሲታሰሩ የነበሩ እኛ ስንታሰር ቀጥቅጧቸው። እኔ ከዛሬ ጀምሮ ወንድ ልጅ አንተ በሰላማዊ ትግል እንደምታምን አውቃለሁ። እኔ ግን ከእንግዲህ ጀምሮ ወንድ ልጅ እጄን እንደበግ ይዞ
አስሮ አይቀጠቅጠኝም ብሎ ገብቶ የወይሌ ኮማንደር ነው አድርጎ ሲሚላር ስቶሪ በትግራይ በእንትንም ያለው ሶ we must work towards demilitarizing the mind አሁን የዲስከስ እያደረግን ያለ ነው እንደዚህ አይነት ጥልቅ ጉዳዮችን ነው እንዴት ነው ይሄ ዝም ብሎ ትጥቅ ፍታ ብትለው እዛው ሊገባልህ አይችልም ትጥቅ ያስነሳውን ችግር ምንድነው ከዛስ እንዴት እንፈታዋለን መቼ እንፈታዋለን ስቴፕ በስቴፕ አብይ በወደቀ በማግስቱ ላይሆን ይችላል ፕሮሰሱን ተጀምሯል ካሁኑ ጀምረህ እየተዋየህ በሂደት በሽግግር ወቅቱ እኔ እርግጠኛ ነኝ አንድ ነገር እችል በልና ጀርሰለት ይል ቅድም ይያለው ዋር ሀሳድ ሃምብሊንግ ኢፌክት ህዝባችን ላይ በተለይ ደግሞ የዘንድሮ ጦርነቶች ድሮ እንደሚደረገው በሐረርጌ በረሃ በወገዴን በረሃ በትግራይ በረሃ ኤርትራ በረሃ አይደለም ጦርነት አይቶ በማያውቀው ሴትል የሆነው ገበሬ ወለጋ ላይ ሸዋ ላይ አርሲ ላይ ጎጃም ላይ ጎንደር ላይ ወሎ ላይ ነው የተካሄደ ያለው ፕላቶ ላይ ነው ስለዚህ ቅድም ገዱ እንዳለው በእያንዳንዱ ሚኒስትር ቤት አንኳኩቷል ሞትና መፈናቀል ይሄ ሰዎች ህዝባችን ከተመለከትክ ጦረኝነት ስሜቱ ቀንሷል ሰዋችን በህዝባችን መካከል የጦርነት አደጋ ከመቼውም በላይ ህዝባችን ተገንዝቧል ኢቭን ትጥቅ ይዞ ጫካ ያለው እንደ ድሮ ብቻዬን አሸንፌ መፍትሄ አመጣለሁ እያለ አይደለም ለዛ ነው እየተወያየን ያለ ነው ለዛ ነው ጫካ ቁጭ ብሎ ደውሎ ስብሰባ የሚሳተፈው እያንዳንዱ ኮማንደሮቹ ስለዚህ ተስፋ አለኝ ቅድም ካልኩት አንፃር ትልቁ ነገር ይሄንን የህዝብ ፍላጎት ይሄንን ህዝብ ውስጥ ጠልቆ የገባውን ስሜት harness አድርጎ ፕሮፐር የሽግግር ፕላን አዘጋጅቶ በሁሉም አስተዋጽኦ የሚያደርግበት የሽግግር ፕላን አዘጋጅቶ እርስ በርስ ተማምኖ ለህዝባችን ደግሞ ማስተማመኛ አሹራንስ ሊሆን በሚችሉ መልኩ ኮሙኒኬት አድርጎ ወደ ሽግግሩ መሄድ ነው የድህረ አብይን የማምጣት አብይን የማስወገድ እሱ ኮምፕሊኬትድ አይደለም አብዛኛውን እሱ ራሱ ይሰራዋል አጠገቡ ያሉትም ከበው ያሉትም ፈርተው ልክ አንተ መታረሰው ጥያቄ ሳልተመለሰላቸው ብቻ እዛ ይቆዩ ሰዎች አሉ ይሄ የፖለቲካ ስራው ሲያልቅ ወዲያው የሚያልቅለት ጉዳይ ነው ከአብይ ማግስት ያለው ነገር ላይ ነው ከፍተኛ ሐሳብና ስራ የሚያስፈልግ ገዱ ለተቃዋሚዎቹ ምን ትላለህ ይሄንን አጋጣሚ ተጠቅመ መልእክት ብታሻግርና let me give you the last word ተቃዋሚዎቹ ምንድነው እምልህ አሁን አገር እንደዚህ ባለ በጣም አስቸጋሪ ሁኔታ ባለችበት ጊዜ የተለያየ ፖለቲካ አስተሳሰብ ያለው ሰው ይችላል በግለሰብ ደረጃ የማይግባቡ ሊሆን ይችላል በቡድን አለመግባባት ሊኖር ይችላል በፖለቲካ አቋም በሪዮት አለመግባባት ሊኖር ይችላል ነገር ግን እነዚህ ሁሉ የሚቀራረቡትም ወይም ደግሞ በምርጫ ልዩነታቸውን መሰረት አድርጎ ምርጫ ህግ የሚፈቱት አገር ሲኖር ስለዚህ መጀመሪያው ጉዳይ ተቃዋሚ የሆኑት ሁሉ መጀመሪያ ራሳቸው ተቃዋሚዎቹ ዊዝን እንደ ድርጅትም ካሉ እንደ ድርጅት ራሳቸው ውስጥ ከራሳቸው ጋር መታረቅ አለባቸው የሚል እምነት አለኝ ከራሳቸው ጋር አሁን ኢትዮጵያ ውስጥ ጠብ ያለው አንዱ ካንዱ ጋር ብቻ አይደለም ዊዝን ነው ከሌሎች ከተቃዋሚዎቹ ጋር የመቀራረብ ሁኔታ በአገር ጉዳይ ላይ የግድ ጀዋርና እኔ አንድ ላይ እዚህ አሁን ስንነጋገር ይሄ አገዛዝ የአገር ጠንቅ ነው የህዝብ ጠንቅ ነው መወገድ አለበት ብለን አቋም ስንወስድ በሁሉ ነገር ተስማምተናል ማለት ላይሆን ይችላል ተፈጥሯዊ ነው የምንለያይባቸው ነገሮችም ይኖራሉ ነገር ግን የመጀመሪያው ቅድመ ሁኔታ አገራችንን እናድን ከዚያ አኳያ ተቃዋሚዎቹ በዚህ ላይ መተባበር አለባቸው የሚል እምነት አለኝ ሁለተኛ ተቃዋሚዎቹ ኮንስቲትዩዌንሲያቸው የሚመሩት ህዝብ አለ የሚደግፋቸው ህዝብ አለ በትክክለኛው መንገድ ማዘጋጀት አለባቸው የሚል እምነት አለኝ ወደ አብይ መጨረሻ ላስት እንትኑ የሚሆነው ምንድነው የሚሞክረው ህዝብ አንዱን ህዝብ በሌላው ላይ ማነሳሳት ነው አሁን አማራ ክልል ውስጥ ሰክሰስፉሊ የአማራ ክልል የጸጥታ መዋቅርን ከፋኖ ጋር እያዋጋ አሁን ይሄ መቀየር አለበት የሚል እምነት አለ ኢሊቱም ተቃዋሚ ፖለቲካ ኃይሎችም ሁሉ የፋኖ አመራሮችም
እና በክልል ውስጥ በየደረጃ ያሉ አመራሮች ስቃይ ውስጥ ናቸው። ራሳቸው መቀራረብ አለባቸው ማለት ነው። የጎንዮሽ መነጋገር አለባቸው። በተመሳሳይ ኦሮሚያም፣ ደቡብም አሁን ትግራይ ሪሌቲቭሊ አንድ ጠንካራ የሆነ ፖለቲካል ኮሚኒቲ አይነት እንትን የነበረው ነው። አሁን እዛም ውስጥ ችግሮች አሉ እና እነዚህ ሁሉ የጎንዮሽ ትግሎች፣ የጎንዮሽ መናቆር ዊዝን አንድ ክልልም ሊሆን ይችላል፣ ተሻጋሪም ሊሆን ይችላል። የጎንዮሾቹን ወደ ጎን ትቶ ለመተባበር መዘጋጀት ያስፈልጋል የሚል እምነት አለኝ። መዘጋጀት አሁን ህብረተሰቡ የኢትዮጵያ ህዝብ የሚፈልገው ነገር የሚጥመው ቋንቋ መተባበር፣ መለያየት አይደለም። አሁን ኢትዮጵያ ውስጥ እኔ ተስፋ የማደርገው ምንድን ነው? አሁን አንዱን ህዝብ በሌላ ላይ ለማነሳሳት ቢሞከርም አይሰራም። ህዝቡን እጅ ብሎታል፣ ሰልችቶታል። ስለዚህ ምንድን ነው በበጎ የመፍትሄው አካል መሆን አለበት እያንዳንዱ ተቃዋሚ ማለት ከሌሎቹ የሌሎቹንም ፔን ሼር ማድረግ፣ የአንዱን ህዝብ ስቃይ በደል ሌላኛው ሼር ማድረግ። አሁን ተቃዋሚዎቹ አንዱ እኔ ስለ ራሴ ስለ አማራ በበደል ጀዋር ስለ ኦሮሞ ከሆነ ነገሩ ያው የራሳችንን እያጎን ነው የምንቀጠለው። ስለዚህ ፔኑን ሼር መደራረግ ያስፈልጋል ማለት ነው እና ቀስ እያለ እስከምን ድረስ አስባለሁ መሰለህ አሁን ብሔራዊ ምክክር የሚባል መድረክ አለ። ኢቨን በዲያስፖራ ያለው ራሱ ኢትዮጵያዊ ራሱ የኢትዮጵያውያን የምክክር መድረክ እንትን አድርጎ መቀራረብን እየፈጠረ መሄድ መቻል ያለበት ነው። አገር ቤት ያሉትም ሆስታይል ነው ሁኔታው፣ ግን በሚችሉት መንገድ መቀራረብ መቻል አለባቸው። ህብረተሰቡን ግፊት ማድረግ ያለበት ተቃዋሚዎች አሁን በተናጠል ትንሽ ስሜቶችን እየቀሰቀሱ አንዱ በአንዱ ላይ እንዲነሳ ሳይሆን ሁሉም ነገር ይሄንን የከፋ አገዛዝ ለማስወገድ ሁሉም በአንድ ላይ እንዲሰለፍና በአንድ ላይ እንቅስቃሴ እንዲኖር ማድረግ ነው። ሌላ ተቃዋሚዎቹ አገር ቤትም ያሉት ይሁን ውጭም ያሉት ይሁን በትጥቅ ትግል የሚታገሉትም ይሁን በሰላማዊ መንገድ የሚታገሉ ለድህረ አብይም ይሁን ላሁኑ ህብረተሰቡን ባለቤት እያደረጉ መሄድ ይግድ። ህብረተሰቡ ባለቤት ከሆነ አሁን ንቃት ወስዷል። በ66 ህዝብ በፈጠረው እንቅስቃሴ አንድ ኃይል ወሰደው፣ ሌላ ደግሞ እንዲያለ አሁን የኛ የቅርብ ጊዜው እንደዛ ሆነ። ካሁን በኋላ በህዝብ ራሱ የለውጡ ባለቤትና በሱ ፍላጎት የሚገራ ሁኖ እንዲሄድ የሚያደርግ ትብብርን እየፈጠሩ እና በሂደቱ ላይ ተሳትፎ በተለይም ደግሞ በሚተኝነት ንቅናቄ ውስጥ ህዝቡ እንዲገባ ማድረግ ተቃዋሚዎቹም ከሰሩ ምናልባትም ኢትዮጵያ ውስጥ አሁን ሁሉንም ነገር ሞከር ነው። እርስ በርስ ማለቱም በብሔርም ተቧርነን መጋጨቱን በጦርነትም ቅድም እንዳለው ጦርነት አይቷቸው በማያውቁትም አካባቢ ሁሉ ጦርነት ተካሄደ። እነዚህ ሁሉ አልሰሩም። ማታለልም ተሞከረ፣ በኃይል መጨፍለቅም ተሞከረ፣ አይሰራም። ከአሁን በኋላ ኢትዮጵያ ውስጥ ሊሰራ የሚችለው ምናልባትም ለእኔም እንደ አንድ እንደው ተስፋ መስሎ የሚታየኝ ነገር ምንድን ነው? ወደ ዲሞክራሲ የምንሄድበት መንገድ የተሻለ ድል እየተፈጠረ ይመስለኛል። መንግስት በሌለበት ኢትዮጵያ መንግስቱ 4 ኪሎ ላይ አንዱ የጎበዝ አለቃ ሆኖ ጦርነትንም ግጭትን የሚቀሰቅሱ ነው ባለበት ሁኔታ ህዝብና ህዝብ ለመጋጨት ፍላጎት የለው፣ በሰላም መኖር ነው። አሁንም ህዝቡ ፍላጎት ያለው ምንድነው? ህግና ስርዓት እንዲከበር ነው። መንግስቱ ህገ ወጥነትን ስርዓት አልበኝነትን ነው ፐርፔቹዌት የሚያደርገው እንትኑ ሁሉም ነገር። አሁን በእውነቱ ለመናገር ህግ ማስከበር የሚባል ነገር የአብይ አገዛዝ የብልጽግና አገዛዝ ህግ ማስከበር ሊለው የሞራልም የህግም እንትን የለው። ይልቁንም ሌሎቹ ተቃዋሚዎች መንግስቱ ህግ ጣሽ ስለሆነ ህግ ማስከበር መካሄድ ያለበት በብልጽግና ላይ ነው እና በአብይ አገዛዝ ላይ ነው እና ይህንን ታሳቢ አድርጎ ዋናው ማሰምርበት መተባበር፣ አግሪጌት የሆነውን እያንዳንዱ ፍላጎት የብሔርም ሊሆን ይችላል፣ የክልልም ሊሆን ይችላል፣ የተለያየ ኢንተረስት አለ። እሱን አጥርቶ መያዝ፣ ነገር ግን አገር የሚድንበትን መንገድ በጋራ መሄድ፣ ኋላ ደግሞ በድርድር ምናልባትም ኢትዮጵያ ውስጥ ካሁን በኋላ ልዩነቶች ብዙ ይኖሩናል። እኔ ተስፋ የማደርገው እነዛ ልዩነቶች ከአብይ በኋላ ልዩነቶችን ለመፍታት የጦር መሳሪያ በምንም መንገድ ጥቅም ላይ የማይውልባት ኢትዮጵያ እስከሚታክት ድረስ አመታትንም በሚወስድ መንገድ ውይይቶች፣ ክርክሮች ሊካሄዱ ይችላሉ። ያለመሰልቸት ልትፋተግ ትችላለህ እንደ ሌሎቹ ሀገሮች።
እየተለያየም ወደ ህዝባዊ ውሳኔም እየሄድክም እየፈታህም ልትመለስ ትችላለህ። ነገር ግን መሳሪያ፣ ጦርነት፣ ግጭት ይችን ሀገር ተስፋዋን ሁሉ ያጨለመ ስለሆነ ያንን በሚያስወግድ መንገድ መንቀሳቀስ አለብን። ህዝቡ ጠባቂ መሆን የለበትም ነው ዋናው እንትን። ተቃዋሚዎችንም ብቻ መጠበቅ የለበትም። ህዝቡ ባለቤት ሆኖ ተሳታፊ ለመሆን ነገሮቹን ሂደቱን ለመግራት በሚያስችለው መንገድ መደራጀት። አሁን የጤና ባለሙያዎቹ የተደራጀች እንቅስቃሴ ትንሽ ነች፣ ግን ኢምፓክቱ ምን ያህል ነው? አገር አቀፍ ኢምፓክት ነው የፈጠረው። መምህራን እንደዛ ቢያደርጉ፣ ሌሎች ሙያተኞች እንደዛ ቢያደርጉ፣ ሌሎች የህብረተሰብ ክፍል፣ ወጣቶች፣ ሴቶች በዚህ መንገድ እንትን እያሉ የተደራጁ መንቀሳቀስ ከተጀመረ ከፓርቲዎች ከተቃዋሚ ኃይሎች ባሻገር ሌላው የህብረተሰብ ክፍልም ትልቅ ሚና ይኖረዋል። እንደውም ሂደቱንም የሚቆጣጠርበትን እድል ሊያገኝ ይችላል የሚል እምነት አለኝ። ትብብር እጅግ አስፈላጊ ነው የሚለው ነው። በጣም አመሰግናለሁ ቴዲ። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ ጃዋር መሐመድ እና ዶክተር ገዱ አንዳርጋቸው።